እያረሩ መሳቅ ማለት እንግዲህ ዛሬ ሩታ ላይ ያየነው ሳቅ ነው። እውነት ለመናገር እኔ የምለው ሩታ እውነት እንደዚህ የምትስቂው እውነት ከልብሽ ነው ወይ? ደስ ብሎሽ ነው ወይ? ዛሬ ሜሪና ዳኒ ወደ አንቺ ቤት ስለመጡ አብርሽን በዚህ ልክ አብርሽ ላይ እንደዚህ መተቸታቸው ላንቺ የሆነ የሚበጁሽ መስሎሽ ነው ወይ? አንቺስ ደግሞ ምን ያህል ደስተኛ ሆነሽ ነው? ምን ያህል በእነሱ እርግጠኛ ሆነሽ ነው እንደዚህ ምስቂው? ዛሬ ሳቅሹ ሳቅ እውነት ለመናገር ሩታ ምስቀው ሳቅ እያረሩ መሳቅ ነው ያልኩት። ለምን መሰላችሁ? ከልቧ ሳይሆን እንዴት ነው ከአንገቷ በላይ ነው ምስቀው። ምክንያቱም ከልቧ አይደለማ ይሄ ሳቅ ሩታ የሳቀችው ሳቅ የልብ ሳቅ አይደለም እውነት ለመናገር እና በዚህ ልክ ባይሆንስ እውነት ዳኒና ሜሪ ላንቺ አስበው ላንቺ ተጨንቀው ነው ወደ አንቺ ቤት የመጡት? አንቺ ካንቺ ጋር ለመኖር ያሰቡት ላንቺና ለልጅሽ እናስፈልጋለን ካብርሽ የበለጠ እኛንን የምናስፈልጋት ብለው ወደ አንቺ ህይወት የመጡት እውነት ከልባቸው ነው ወይስ አብርሽን ለመበቀል ነው? እውነት ለመናገር አብርሽን ወደ ህግ ሂድ እንደዛ አይነት መንገድ ነው እያሳዩት ያሉት። በቃ ከዚህ በፊት ወደ ህግ ሄዶ አያውቅም አብርሽ። አሁን ላይ ግዴታ ወደ ህግ አካል ካልሄድክ እንደዛ ነው እንጂ ማንኛውም ሰው የልጁን የማየት መብት አለው እኛ እስከምናውቀው ድረስ ማለት ነው። ማንኛውም ሰው እናንተ ሁለታችሁ ባትስማሙ ሩታና አብርሽ ተስማምታችሁ አንድ ላይ መኖር ቢያቅታችሁ እንኳን ልጃችሁን ግን በመሃል በፍቅር የማሳደግ ሁለታችሁም ግዴታ አለባችሁ። አብርሽም ግዴታ አለበት፣ አንቺም ግዴታ አለባችሁ ለልጃችሁ ማለት ነው። የእናንተ ግንኙነት የእናንተ ፍቅር ግን እስካልተስማማችሁ ወይ ደግሞ አብራችሁ መሆን እስካልቻላችሁ ድረስ ተለያይታችሁ በፍቅር ልጃችሁን ማሳደግ ትችላላችሁ። ህግም የሚለው እንደዛ ነው። ግን ደግሞ እነኚህን ሁለቱን ዳኒና ሜሪን መተው አንቺ ቤት ውስጥ እየኖሩ አብርሽ ልዩን ለማየት ሲመጣ በእንደዚህ አይነት መንገድ ገፍትሮ ማስወጣት እንደዚህ ሳያስበው መወርወር ማለት ደግሞ በህግ ቢሄድ ይሄ ልጅ ምንም አይነት ማስረጃ አያስፈልግም። የዛሬ ቪዲዮ ራሱ ብቁ ማስረጃ ነው። እና ዛሬ ሜሪ ገና አብርሽን ስታይ እንደዚህ የተገለባበጠችው ሩታን የሆነ በቃ እየጠቀመቻት ሩታን በቃ በጣም የሆነ እንዴት ነው አለ አይደለ? ብቻ እንዴት ብዬ ልንገራችሁና በጣም ለሩታ ሀሳቢ ዛሬ ደርሶ ሀሳቢ ነን ለሩታ እንጨነቃለን አላችሁሳ ሜሪና ዳኒ። ትላንትና የት ነበራችሁ? እንደዚህ አንቺን ካሳሰበሽ ሜሪ ትላንትና አብርሽ ያን ሁሉ አድርጎ ይቅርታ ሲጠይቃት ብዙ ነገር ሲያደርጋት ለምንድነው ሩታ እህትሽ ከሆነች ያልመከርሻት? አሁን በየትኛውም ሆነ በዛም ማለ በዚህም ሆነ አብርሽ እንግዲህ ከሩታ ህይወት ወጥቷል። የራሱን ህይወት ለመጀመር መንገድ ላይ ነው ያለው። ያንን ነገር መሰናክል መሆን አለብን ወይ ደግሞ አብርሽን መበቀል አለብን። ሌላ መንገድ በማንኛውም መንገድ አብርሽን አናገኝም በእንደዚህ አይነት መንገድ ካልሆነ ብላችሁ አውጥታችሁ አውርዳችሁ መንገድ ስታጡ ቀጥታ መታችሁ ሩታ ቤት ገባችሁ። በነገራችን ላይ ሩታ ቤት ገብተው ከሩታ ጋር እየኖሩ አይደለም። ምን እያደረጉ ነው መሰላችሁ? ከሩታ ጋር ኦሬዲ የሚመጡት ማታ አብርሽ የሚመጣበት ታይም ስለሚያውቁ ሩታና አብርሽ ተደዋውሎ ስለሆነ አብርሽ ልጁን ለማየት የሚመጣው ያቺን ፓርት ብቻ ነው መተው አብርሽ ቤት ሩታ ቤት የሚሆኑት። ከዛ በኋላማ ወደ የጎጆቸው ይሄዳሉ። ፎቶውን እናውርዶ ይሄ ፎቶ ስንት ጊዜ እናውርዶ አሉ። መነቃቅራችሁ አታወጡትም እንዴ? ወይ ደግሞ በአንድ ቪዲዮ እኮ ፎቶውን ማውረድ ይቻላል። አስሬ ስለ ፎቶ መተረክ፣ ትላንትናም ስለ ፎቶ ዛሬም ስለ ፎቶ እና ዛሬ ላይ አብርሽ ዳኒና ሜሪ
እውነት ለመናገር ሩታን እየጠቀሟት ነው የመሰሏት። እንደውም ሩታ ልትጠነቀቂ ይገባሻል። ከነኚህ እኛ ዘመዶችሽ ነኝ እኔ እህትሽ ነኝ ከምትለው ሜሪና እኔ ጓደኛሽ ነኝ ከሚለው ዳኒ ራስሽን መጠበቅ አለብሽ። ምን እያሰቡልሽ እንደሆነ አታቂም። እነሱ አሁን አላማቸውና ግባቸው ምንድነው? አብርሽን በየት መንገድ አብርሽን እናግኘው ነው እንጂ እውነት ለመናገር አብርሽ የሆነ ነገር ደርሶባቸው የሆነ ነገር አድርጎቸው አይደለም። እናንተ ከለከላችሁትና ህግ አይከለክለውም። አብርሽ ነገ አንድ የአካልን ህግ ይዞ ቢመጣ ከሩታ ጋር መሆን እንደማይችሉ አገርም ህግም ያውቃል። ስለዚህ ልጅህን ደግሞ አቲ የሚል ህግ የለም። ለምን እዛ ሄድክ ለምን እዚህ መጣክ አይለውም ህግ። ምክንያቱም እስከ ተፋቱ ድረስ ተፋተዋል ነው እናንተ በግዴታ ካላጋባን አላችሁሳ። እና በእነሱ ቤት አሁን የሆነ ጀብድ ነገር የሰሩ ጥሩ ነገር ያደረጉ ሩታን ያገዙ በቃ ከዳኒና ከሜሪ ውጪ ሰው የላትም ሩታ እነሱ እንኳን ኖሩላት እንዲባሉ እንደዛ አይነት ነገር ነው። በነገራችን ላይ ትላንትና እንደዛ ፎክረው ዩቲዩብ ላይ ቪዲዮ ለቀው ሜሪ ደግሞ ሄዳ ላይቭ ስትገባ ወደ 10 ምናምን ሰው ነበረ ሲከተላት የነበረው። በቃ በምን አይነት የራሳችንን የሆነ መንገድ እንምራው ነው እንጂ እውነት ለመናገር ለሩታ አስበው አይደለም። ለሩታ ተጨንቀው ቢሆንማ ሩታን ነበር የሚመክሯት። ሩታን መክረው ገጽጸው አብርሽንም ለብቻ መክረው ገጽጸው እነኚህን ሁለቱ ልጆች አንድ ለማድረግ ይሞክሩ ነበር እንጂ እዚህ ጋር እየተወኑ ያሉት ድራማ ነው። በነገራችን ላይ ድራማ ነው እየተጫወቱ ያሉት እኮ። በቃ የሩታና የአብርሽ ትዳር የእቃቃ ጫወታ ሆነ። የህፃናት መጫወቻ ታውቃላችሁ። እንደዛ ነው የሆነው እንጂ እውነት ለሩታ አስበው እነሱ ሜሪ አይደለም የሰውን ትዳር ለመምራት የራሷን እንኳን መርታ ማትችል ሴትዮ ናት እኮ እናቃታለን እኮ። አሁን እሷ የሩታን ትዳር ለማስተካከል በቃ በግድ ነው እንዴ? ትዳር በግዴታ እኮ አይደለም፣ ትዳር በፍቅር ነው። እና እዚህ ጋር መታ ሜሪ በቃ የሆነ እኔ ነኝ ከኔ ውጪ ሌላ ሰው የለም። ዳኒም ደግሞ በቃ እዚህ ጋር መጥቶ እንደ ዘበኛ በር ይዞ ሩታ በቃ ወይ ደግሞ ሜሪ በቃ ካለች መጥቶ ገፍትሮ ማስወጣት ነው። ደግሞ ነገዳ እንግዲህ አብርሽ ደግሞ የራሱን የሆነ መንገድ ይዞ እንደሚመጣ 100% እርግጠኛ ነኝ። ምክንያቱም ልጁን የማየት መብት አለው። እንደውም የህግን መብት ማታቁ የህግን ነገር ማታቁ እናንተ ናችሁ፣ ሜሪና ዳኒ ሩታ ናችሁ ብዬ ነው ማስበው። ለምን ልጁን ማየት መብትም የፈለገውን ነገር ማድረግ መብት አለው ዳኒ አብርሽ እስከ ተፋቱ ድረስ ማለት ነው። እና በጣም ነው የሚያሳዝነው ዛሬ ላይ ሩታን የጠቀሙ ወይ ደግሞ ሩታን በቃ ደስ ብሏታል። ሩታን እየጠቀሙ ሳይሆን ሩታን እየጎዷት ነው የበለጠ